ማረጇ የሁለተኛ ዓመት የቢዝነስ ተማሪ ስትሆን ለክላስ ረፍዶባት በነበረበት ሁኔታ ባስ ውስጥ አንድ ልጅ ያግዛትና ከሱም የአይን ፍቅር ይይዛታል። ሆኖም ግን ስሟን እንኳን ሳትጠይቀው ወርዶ ይሄዳል። በኋላም የልጅነት ጓደኛዋንና ምንም እንኳን ቢወዳትም ትኩረት ማትሰጠው ቻሚኖ የተባለውን ጓደኛዋን ታገኘዋለች። በሌላ ሁኔታ ሲዩ ጂመን የተባለች የሁለተኛ ዓመት ኢኮኖሚክስ ተማሪ ከፍቅረኛዋ ጋር ሁሌ አነጋጋሪና ታዋቂ ነበሩ። ክፍል ውስጥም ሆነው ጁዋ ለጓደኛዋ የወደደችውን ልጅ ካሳየችው በኋላ ሙን እንደሆነ ይነግራትና ከክፍል ከወጡም በኋላ ጓደኞቿ ለምሳ ይጋብዟታል። ምሽት ላይም ጁዋ ወደ መኝታ ክፍሏ ትገባና አብረዋት የሚኖሩትን ጂናንና ሁዋንቦ ትተዋወቃቸዋለች። ለጂናንና ሁዋንቦ የስኳር ታማሚ እንደሆነች ሲያማት ምን ሊያረጉላት እንደሚችሉ ስትነግራቸው ለሁኔታው አዲስ ስለሆኑ ግራ ቢጋቡም የሚችሉትን ሊያረጉላት ይስማማሉ። በተመሳሳይ ሰዓት ሚኖና ሄያኖም ከአንድ ክፍል ደርሷቸው እነሱም አዲሱን ጓደኛቸውን ጊልማን ይተዋወቁታል። ትንሽ ቆይቶም የፍቅር መልእክት ይላክና ከማን እንደሆነ ባያቁም ከክፍላቸው ተማሪዎች እንደማያልፍ ይነጋገራሉ። በሌላ ቀን ሚኖ ለሞናጅዋ ብቻቸውን የሚበሉ ሰዎችን የሚያገናኝ አፕሊኬሽን መስራቱን ሲያሳያት በእሷም ሐሳቡን በጣም ስለወደደችው በኢንተርኔት ላይ ታስተዋውቅለታለች። በሌላ በኩል ጁዋና ሚኖ አብረን ካጠናን ቆየን ተባብለው አብረው ሆነው ሳለ ለጁዋ ምሳ አብሯት ሊበላ የሚፈልግ ሰው እንዳለ መልእክት ይገባላታል። ይህም ሰው ሙን ነበርና ሙን ጁንና ጁዋ አብረው ምሳ ከበሉ በኋላ በዛውም ጊዜ ስላሳለፉ ትንሽም ቢሆን ያቀራርባቸዋል። ምሽት ላይ ፓርቲ ተዘጋጅቶ ሮዛ ከሃናል ጋር ትተዋወቅና እሱ ምንም እንኳን እንደሚፈልጋት እየሆነ የነበረ ቢሆንም የሷን ፍላጎት ማሳየት ከመጀመሯ መልእክት ሲገባለት ተነስቶ ይሄዳል። እሷም እንደምትፈልገው እንዲያቀብላ ብትከተለውም ሲደርስ ግን ዚያንድን ለአንድና ለመጨረሻ ጊዜ ያገኛት ምርጥ ሴት ነች ሲል ያስተዋውቃቸውና ሮዛ ታፍራለች። በነጋታው ሮዛ ጁዋን ሃናልን ልታግዘው ስለፈለገች የክላስ ፕሮግራሙን እንድትሰጣት ትጠይቃትና በዛ መሰረትም ወደ ኮምፒውተር ክፍሉ ስትገባ ብዙ ሰዎች ተሰብስበው የነበሩ ስለሆነ ጽዳት ነኝ ብላ ቶሎ ሮጣ ትወጣለች። በሌላ በኩል የጭፈራ ውድድር ሊሰለጥኑ ተሰብስበው ሮዛ ዚያንግ በሰጠችው ኢንተርቪው ላይ በጣም አምራ ስላየቻት በንዴት ስብሰባውን አቋርጣ ትወጣና የዚያንግን ልብስ ጥልባታለች። ከትንሽ ቆይታ በኋላም ዛይን ልብሷን ስላጣችው በመገረም ምንም እንኳን ሮዛ አንድ ሰው ነው የጎዳሁት ብላ ብታስብም ዛይን የሁሉም መሪ ስለነበረች ነገሩን እንደቀላል ስላላዩት ሌላ ልብስ ሰጥተዋት ታልፋለች። ጂናንም የሮዛን መጥፎነት ስላላወቀች ለሃናል ምንም እንዳትነግረው ትጠይቃትና እሷም ሃናልን ስታገኘው እንደ ጥሩ ሰው ስለምትሆን ጓደኛሽን ትንከባከቢያለሽ ሲል ያመሰግናታል። በነጋታው ሮዛና ሃናል አንድ ክፍል ውስጥ ቁጭ ብለው ለቤተሰቡ ስጦታ መግዛት እንደነበረበት አስታውሶ ሲናደድ ሮዛ መፍትሄው ኬክ እዚህ ስለማይፈጅ እሱን ገዝቶ መሄድ እንደሚችል ነግራት አጽናናዋለች። ምሽት ላይም ሶስቱ አብረው ራት እየበሉ ምንም እንኳን ፍቅረኛዋን ያለ ቦታዋ ገብታ ብታግዘውም በመሃላቸው ምንም አይነት ነገር ስለሌለ መጥፎ ነገር ማለት አልፈለገችም ነበር። በሌላ ሁኔታ ሙን ከሀብታሙ አባቱ ጋር ተገናኝቶ ምንም እንኳን በትምህርት ዝቅተኛ ሆነሃል ብሎ ቢወቅሰውም የሰራውን አፕሊኬሽን ሲያሳየው መልሶ ደስተኛ ይሆናል። ጁን እና ሮዛ ስለ ፍቅር እያወሩ ከሙን ጋር ብዙ ሚሊያይ ነገር ስላላቸው እንደሚያሳስባት ስትነግራት ሮዛ ግን የሃናልን ስም ሳትጠራ በጣም የምትወደውና የምትግባባው ፍቅረኛ እንዳላት ትነግራታለች። በሌላ ሁኔታ ሚኖና ጁዋ ተቀምጠው እህቱ ልታገባ ስለሆነ በልጅነታቸው ወላጆቻቸውን ከማጣታቸው አንፃር እንዴት ሊረዳት እንደሚችል እያሰበ እሷም ወላጅ አልባ መሆኑን ስለምትረዳ ሐሳቡን እየተጋራችው እንደሚወዳት ትረዳና ስላፈረች በቶሎ ወደ ቤት ይመለሳሉ። በሌላ ቀን የፎቶግራፊ ክላስ ውስጥ አስተማሪው ሄደው ዛፎቹ ጋር ፎቶ ተነስተው እንዲያመጡ ይጠይቃቸውና ሁሉም ያነሳውን ፎቶ በሚያሳይበት ጊዜ ሃናል ፍቅረኛው ሳትሆን ሮዝ ስለነበረች ያነሳችው ጂና ታቆርፋለች። ምሽት ላይም ተማሪዎች ቁጭ ብለው ማንነቱ ማይታወቅ ሰው ክፍላቸው ውስጥ የሚወዳት ልጅ እንዳለች ተናግሮ የተወሰኑ ሴቶችን ፎቶም አብሮ ያያይዞ ኢንተርኔት ላይ ይለቅና መነጋገሪያ ይሆናል። በሌላ ቀን ሙንና ጁዋ ፎቶ ኤግዚቢሽን የመሄድ አሳይመንት ስለነበራቸው አብረው እየሄዱ ሳለ በድንገት መዝነብ ይጀምርና ዛሬ ወላጆቻቸው የሞቱበት ቀን ስለነበር ሙንን ትታ ጓደኛዋን ታገኘውና
ምንም ነገር ቢፈጠር አብሬ ነኝ በማለቷ እጅግ ደስ ይሰኛል። ምሽት ላይ እነ ሮዛ እንቆቅልሽ እየተጫወቱ ሁሉም ስላላለፉ ሮዛና ሃናል ብቻ ይቀሩና ክፍል ውስጥ የሚያስፈራ ነገር ስታይ ሮዛ ሃናልን ታቅፈዋለች። ከወጡም በኋላ ውስጥ የተነሱትን ፎቶ ጂናን ስታይ ብትበሳጭም ሃናል ግን ምንም ትርጉም ስለሌላቸው አትጨነቂ ይላታል። በዚህም ምንም እንኳን እነሱ ባያስተውሉም ሮዛ ደስተኛ ትሆናለች። ጂናንም እቤት ገብታ ምናልባት ማይታወቅ ነገር የሚለቀው ሰው ሮዛ ልትሆን ትችላለች ብላ መመርመር እነ ጁዋ ዶርም ሆነው ሳለ አንድ ሰው እራት ለመብላት ግብዣ ያረግላትና ሄዳ ከተገናኙም በኋላ ሐሳቧን ቀይራ ይቅርታ ጠይቃው በመሄዷ ልጁም እነ ጁዋ የሰሩትን አፕሊኬሽን መጥፎ አስተያየት ይሰጠዋል። ጁዋ ከዛ ከወጣች በኋላ ሙንን አግኝታው ባለፈው ወዳልሄዱበት ፎቶ ኤግዚቢሽን ከሄዱ በኋላ ሚኖም ሌላ ሴት ይዞ መጥቶ ስለነበር ተገናኝተው ጁዋ ትገረማለች። በሌላ በኩል ማይታወቀው ሰው አሁንም መልእክት እንደላቀቀ ጂናን ካየች በኋላም በአሁኑ ግን ስሙን በኤም የሚጀምር ስላደረገው ሁሉም ተማሪ መነጋገሪያ ያደርገዋል። መሃል ላይ የጂናን ስልክ ባትሪ ስለዘጋባት ከሮዛ ትበደራትና በማይታወቅ ስም እንደተመዘገበች ታስተውላለች። በሌላ ሁኔታ እነ ሙን አብረው ጊዜ ያሳለፉ ሚኖና ጁዋ እውነት ጓደኛ ብቻ እንደሆኑ ሙን ሲጠይቀው ሚኖ ለሷ ስሜት እንዳለው ሙሉ ለሙሉ ቢክድም ሙን ግን ሳያምነው ይቀራል። ጁዋ አልፈልግም ያለችው ልጅ በጣም ተናዶ ስለነበር በቻለው መጠን የአፕሊኬሽኑን ስም ለማበላሸት እያሰበ ለጁዋ ድጋሚ እንገናኝ ሲል ይልክላታል። በሌላ ሁኔታ ሚኖ እህቱን በምን መልኩ ሊያግዛት እንደሚችል እየጠየቃት ምንም እንኳን ምንም ብር እርዳታ እንደማትፈልግ ብትነግረውም ከአፕሊኬሽኑ ብር በደንብ ለማግኘት ማሰብ ይጀምራል። ጂናን በበኩሏ ጥርጣሬዋ በባዶ እንዳይቀር ሮዛን ትቀጥራታለች። ሚኖ ስለ አፕሊኬሽኑ ሁኔታዎችን እያየ መጥፎ ነገር እንደጻፈ ያስተውልና የጻፈውንም ሰው ጁዋን እንደቀጠራት ስላየ አደጋ ላይ ናት ብሎ በማሰብ በፍጥነት ወደሷ ይሄዳል። ጁዋም እንደ እብድ የተናደደው ሰውዬ ሲያስቸግራት ራሷን ከተከላከለች በኋላ ሙን ደርሶም ፖሊስ ይጠራላታል። ጂናና ሮዛ ከተገናኙ በኋላ ፍቅረኛዋን ተወደው እንደሆነ በቀጥታ ስትጠይቃት መልሷ በመጀመሪያ እንዴት እንደዚህ አይነት ነገር ላይ ተጠራጠራለው ቢሆንም ቀጥላ ግን ጂናን ምን አይነት መጥፎ ፍቅረኛ እንደሆነች ማውራት ስትጀምር ልጁን ከሷ ለመቀማት ቆርጣ እንደተነሳች ጂናን ግልጽ ይሆንላታል። ሚኖ በቦታው ሲደርስ ሙን ከጁዋ ጋር ስለነበር በጊዜ ደርሶ ስለጠበቃት ሙኑ ደስ ብሎት ያመሰግነዋል። ጁዋ ግን በተፈጠረው ነገር ድንጋጤ ላይ ሆና መረጋጋት ስላልነበረባት ሶስቱም ወደ ፖሊስ ጣቢያ ሄደው የተፈጠረውን መናገር ይጀምራሉ። ፖሊስም ልጁን ቢይዘውም ሚኖ ግን እሱ የሰራው አፕሊኬሽን ስለሆነ ጥፋተኝነት ተሰምቶት ሊዘጋው ያስባል። ሮዛ የሃናልን ቀልብ ለመሳብ ስትል ራት ጋብዛውና ሆን ብላም ጉዞ ሊሄዱ ስለሆነ አብረን እንሄድ ስትል ድጋሚ ግብዣ ታረግለታለች። ሚኖ በበኩሉ ለእህቱ ብር ሊያስገኝለት የሚችለውን ነገር ሲያስብ ሌላ አፕሊኬሽን መስራት እንደሆነ ሐሳብ ይመጣለታል። በሌላ ቀን ጂናን ሮዛን አግኝታት ስለ ጓደኝነታቸው ስትል ይቅርታ ተጠይቃትና ምንም እንኳን ሮዛ ፍቅረኛዋን ለመቀማት እያሰበች ቢሆንም ለጊዜው ግን ይታረቃሉ። ማታ ላይም ተማሪዎቹ ስለመጪው ጉዟቸው ሊነጋገሩ ካፌ ሄዱና ሞንጁንም አብሯቸው እንዲመጣ ሲጋብዙት ትንሽ ቢያቅማማም ለመሄድ ይስማማል። እዛው እያሉም በድጋሚ የእጅ የተሳለ ስዕል ስለተለቀቀ ተማሪዎቹ የሳለውም ሰው ማን እንደሆነ መወያየትና መገመት ይጀምራሉ። ከቀናት በኋላ ለጉዟቸው ተሰብስበው ሚኖም ይመጣና ጁዋ ከሙን ጋር ጊዜ ልታሳልፍ ስለሆነ ቢከፋውም እንደ ጓደኛዋ ብቻ መሆን ስለነበር የሚችለው እንዲሁ ያልፋዋል። ሙን ቤት ከሄዱም በኋላ ወጪው ላይ ተሰብስበው ፎቶ ይነሱና ማታ ላይም ተሰብስበው ራት በልተው ከመጠጥ ጋር ድምቅ ያለ ጨዋታ ውስጥ ይገባሉ። በዚሁ ሁኔታም እንዳሉ የሙን አባት ደውሎ አፕሊኬሽኑ ለምን እንደተቋረጠ ሲጠይቀው አንዳንድ ነገሮችን ለማስተካከል እንደሆነ ይነግረውና አባቱም በቅርብ በሚካሄደው ቴክኖሎጂ ውድድር ላይ እንዲሳተፍ ይመክረዋል። ቆይቶም ከመዝናናቱ ወጥተው ሮዛና ጂናን ሊራመዱ ይወጡና አቤት ውስጥ ይቀሩት ደግሞ ወደ ጽዳቱ ሄደው ከተለቀቀው ፎቶ ጋር የሚመሳሰል በእጅ የተሳለ ስዕል ያገኙና የስዕሉን ባለቤት እሱ ከሆነ ብላ አተኩራ ታየዋለች። ሃናልም ስለሰከረ ሮዛ ፍቅረኛው ስለመሰለችው አቅፏት ሳለ ጂናንም ይሄንን ስታይ እየማገጠባት ስለመሰላት ያየችውን ማመን አቅቷት ትቆማለች።
በተመሳሳይ ሰዓት ጁዋና ሙን እድሜ ለመጠጥ ቁጭ ብለው ጊዜያቸውን እያጣጣሙ ማፈራቸውን ትተው አቅላቸውን ስተው መሳሳም ይጀምራሉ። ሚኖም ይህንን ቆሞ ያይ ነበርና በጣም ያዝናል። በጧትም ነክቶ ጁዋ ምን እንደተፈጠረ ማስታወስ አቅቷት በተመሳሳይ ሰዓት ደግሞ ምንም እንኳን ሃናል ምን እንደሆነች ባይገባውም ጂናን ሙሉ ለሙሉ ተቀያይራበት ጓደኝነታቸውም ከመጠን በላይ ቀዝቅዞ ነበር። ወደ ቤት ሊመለሱ የተነሱት መኪና ውስጥም ጁዋ ማታው የተፈጠረው ነገር ትዝ ይላትና መኪና ውስጥ ብዙ ሰው በመኖሩ ስላፈረች ምንም ላለ ማለት ተወስናለች። ከተመለሱም በኋላ ጂናን ማታ ባየችው ነገር ደስተኛ እንዳልሆነች ስትገልጽ ሰክሮ ስለሆነ እንደነበር እንደዛ ያደረገው ካስረዳት በኋላ ምንም እንኳን ደስተኛ ባትሆንም ይቅርታውን ተቀበለዋለች። በኋላ ላይም ለሮዛ የረሳችውን ዕቃ ይዞላት ሲሄድ ከፍቅረኛዋ ጋር ስትጨቃጨቅ ይደርስና ጣልቃ መግባት ስላልፈለገ ዳር ላይ ይቆማል። ዕቃውን ሰጥቷት ሊሄድም ሲል እያለቀሰች አብሯት እንዲቆይ ትለምነዋለች። እሱም መቆየቱ ልክ እንዳልሆነ ቢሰማውም ጓደኛዋን ጥሎ መሄድ ስላልፈለገ አብሯት ይቀመጣል። ጂናንም የት እንደሆነ ስትጠይቀው ሮዝ ስለ ችግሯ ለማንም እንዳይነግርባት ስለለመነችው ላይብራሪ ያጠናው ነኝ ሲል ለጂናን ይዋሻታል። ቆይታውም ሮዛ ሃናልን አብሯት ስለቆየ ያመሰገነች ስትሸኘው ፍቅረኛዋ እዛው አካባቢ ነበርና ፎቶ አንስቶ ሳያዩት ይለቃቸዋል። ይህንንም ሁሉም ተማሪ ጂናንን ጨምሮ በማየታቸው ጂናን ተናዳ ትደውልለትና ከተገናኙም በኋላ ምንም እንኳን እውነቱን እየነገራት ቢሆንም የት እንደሆንክ ስጠይቀ ዋሽተኸኛል ስትል ፈጽሞ ስላላመነችው ተነስታ ትሄዳለች። በነጋታውም ሃናል ጥንክር ብሎ ይቅርታ ሲጠይቃት በዚህ ጉዳይ ላይ ቁርጥ ያለ ነገር ላይ ለመድረስ ብላ ከሮዛ ጋር ትገናኝና ለአንዴና ለመጨረሻ ጊዜ ሃናልን ታፈቅረው እንደሆነ ስትጠይቃት ሮዛም ስሜቷን ታምንላታለች። በዚህም ጂናን መናደድ ብቻ ሳይሆን ከጓደኛዋ ጋር አምርረው ይጣላሉ። ከትንሽ ጊዜ በኋላ የሃናል ልደት ደርሶ ስጦታ ከገዛችለት በኋላ ከሴት ጋር እንደሆነ ስትሰማ ቀልቧን ጥላ እየሮጠች ደርሳ ሃናልና ልጅቷ በጨዋነት እያወሩ በማየቷ ትረጋጋና ነገር ግን ከቅናቷ ከመጠን እንዳለፈ ታስተውላለች። ምትወደውንም ሰው ድጋሚ ማመን እንደማትችል ስለተሰማት ለሃናል እንዲለያዩ እንደምትፈልግ ትነግረዋለች። የትምህርት ቤቱ ውብ ጥንዶች አሁን ላይ ፍቅራቸው በመቋረጡ ብዙ ሰው ያዘነ ቢሆንም ሮዛ ግን ደስታዋን ለመደበቅ እንኳን አትሞክርም ነበር። በሌላ ሁኔታ ጁዋና ሙን እየተራመዱ ድብቁ መልእክተኛ በመጪው የፎቶግራፊ ክፍል ሚወዳትን ልጅ ፍቅሩን እንደሚገልጽላት ሲያሳውቅ ጁዋ ምናልባትም ሙን ሊሆን ይችላል ብላ በማሰብ የቀን ህልም ውስጥ ትገባለች። በተመሳሳይ ቀን ሚኖ ደግሞ አንዲት ልጅ ላይብራሪ ውስጥ አግኝቶ አንድ አስተማሪ በተማሪዎችና አስተማሪዎች አንዳንድ ስራዎችን ለማገዝ ለስራላችሁ ብሎ ብር ተቀብሏቸው እንደጠፋባቸውና በዚህም ነገር ችግር ውስጥ እንዳሉ ስትነግረው ሚኖም በተመሳሳይ ሰው ተመሳሳይ ችግር ስለደረሰበት ከልጅቷ ጋር ፖሊስ ጣቢያ በመሄድ ቢጠቁሙም የሰውየውን አድራሻ ለማግኘት ከባድ ስለሆነ ለጊዜው መፍትሄ ሳያገኙ ይቀራሉ። ጁዋም ይሄንን ስትሰማ ጓደኛዋን አብሮነት ለማሳየት ከሄደች በኋላ ለእህቱ ሰርግ ያጠራቀመውና ከዚህ ውጪ ደግሞ ምንም ብር ስላልነበረው እንባው መቆጣጠር ያቅተዋል። ሆኖም ግን ምንም ቢሆን ምን ድጋሚ ብሩን የሚያገኝበትን መንገድ ማሰብ አላቆመም ነበር። ሙን ይሄን ሲሰማ አፕሊኬሽኑን ፈጥረው የቴክኖሎጂ ውድድር ላይ እንዲሳተፉ ካሸነፉም ብዙ ብር ስለሚያገኙ እንወዳደር የሚል ሐሳብ ያመጣለታል። ሚኖ ምንም እንኳን ቢስማማም ውድድሩን ለመጀመር በራሱ ብር ያስፈልጋቸው ነበር። በሌላ ሁኔታ ትምህርት ቤቱ የዳንሰሮቹን ካፒቴን እንደ አዲስ እየመረጠ ስለነበር ሮዛና ጂናን የሚያገናኛቸው ነገር ይሆናል። እነሙን በበኩላቸው ሰዎች ለአካባቢው ጥሩ የሚባሉ ዕቃዎችን ሲገዙ ሽልማት በመስጠት ማህበረሰቡን የሚያበረታታ አፕሊኬሽን ለመስራት ሐሳብ ይነድፋሉ። ጂናን ካፌ ከሄደች በኋላ መቀመጫ ስላልነበር ከሰው ጋር ትቀመጥና ልጁን በልተው ከወጡ በኋላ አንድ ግቢና አንድ ክላስ ሆነው አስተውለው እንደማታውቅ የነገራት ሌላ ቀን ለብቻቸው እንዲገናኙ ይቀጥራታል። በጉጉት ሲጠበቅ የነበረው ቀን ደርሶ ካሁን ማን ለማን ነው ፍቅሩ የሚገልጸው ብለው ተማሪዎቹ እየጠበቁ ሳለ የክፍሉ ግማሽ ተማሪ ውጪ ስለነበር ግርታ ተፈጥሮ ይወጡና አንዲት ልጅ አበባ ይዛ ለሚኖ ፍቅሯን ትገልጽለታለች። ሚኖ ግን ቆንጂየዋን ልጅ ሌላ የሚወዳት ሴት ስላለችው አብሯት መሆን እንደማይችል ይነግራታል። በሌላ ጊዜ ጁዋ የትምህርት ቤቱ ጋዜጠኛ ለመሆን ትወዳደርና በነጻነት ሐሳቧን መግለጽ መቻሏ ስላስደሰታቸው ቦታውን ታገኛለች። ምሽት ላይ ሁሉም ተማሪ ያነበበ ድብቁ መልእክተኛ ዛሬ ፍቅሩን ያልገለጸው ተማሪዎች ቀርተው ስለነበር እንደሆነ ሲጽፍ ሙንና ሚኖን ተማሪዎች ይጠረጥራሉ።
አለፍ ብሎ ጂናን ቤንጂን ታገኘውና አብረን ጊዜ እናሳልፍ ሲላት አሁን ላይ ምንም የሚይዛት ነገር ስላልነበር ተስማምታ አንድ ካፌ ይሄዱና ስለራሳቸው ማውራት ይጀምራሉ። ሃናልም ይህን አይቶ ከቀና በኋላ መልሶ ለራሱ ከጂናን ጋር ያለው ግንኙነት ስለተቋረጠ መቅናቱ ምክንያታዊ እንዳልሆነ ለራሱ ነግሮት ያልፋል። ምንም እንኳን ዳኞቹ መጀመሪያ ጁዋን ወደዋት አሳልፈዋት የነበረ ቢሆንም ከሙን ጋር ምሳ እየበሉ ያንጂ ትመጣና እሷ እንደሆነች የተመረጠችው ስትነግራት ጁዋን በጣም ትከፋለች። ቤንጂ ጂናን ራት ይጋብዛትና እንደወደዳት ይነግራታል። የዝግጅቱ ቀን ደርሶም ጁዋ ምንም እንኳን ለጋዜጠኝነት ስራውን ባታገኝ የሌላ ፕሮግራም መሪ እንድትሆን አንዷ ዳኛ ወዳት ስለነበር እድሉን ትሰጣታለች። እነ ጂናንም ምሽት ላይ እየተራመዱ ሳለ ሃናልን ታየውና መንፈሷ ስለተረበሸ ከቤንጂ ጋር ወደ ጨዋታ ክፍል ሲገቡ ሃናልም አይቷቸው ነበርና ተከትሎ የጂናን ማስደሰት ባየ ጊዜ መልሶ ይከፋዋል። በሌላ አጋጣሚ ጁዋ ሙንን ከሌላ ሴት ጋር ሲያወራ ስላየችው እናም ልጅቷም እንደምትወደው ስለምታቅ ጁዋ መከፋቷን አስተውሎ ይስማትና ያረጋጋታል። ሃናል በበኩሉ በቅናት ተቃጥሎ ስለነበር እስኪ ሰከር ጠጥቶ ሮዛ ታገኘውና አጋጣሚዋን ተጠቅማ እጁን ይዛ መመቻቸት ስትጀምር ጂናን አስተውላ ቅር ትሰኛለች። ጁዋ ለብቻዋ ተቀምጣ ደብሯት ሳለ ሚኖ ይመጣና ከልቡ የሚያፈቅራት ወንድ እያለ ለምን እንደዚህ እንደምትከፋ ይጠይቃታል። እሷም ስላላመነችው ድፍረቱን አሰባስቦ ይስማታል። በነጋታውም የተፈጠረው ነገር ስህተት እንደሆነና ድጋሚ እንደማይፈጠር እየነገረችው እሱ ግን የእውነት እንዳፈቀራት ቢሆንም የሚያወራው ሁለተኛ እንደዛ እንዳይላት ደጋግማ ትነግረዋለች። ምሽት ላይ ከስፖርቱ ካፒቴን ጋር ስለቆዩ ወደ ቤቷ ሲያደርሳት ሮዛ ታያቸውና በድብቅ ፎቶ አንስታ ትለቃቸዋለች። በነጋታውም በሁለቱ መካከል ግንኙነት እንዳለ መወራት ሲጀምር ካፒቴኑ ምንም ነገር እንደሌላቸው ተናግሮ የሮዛን ሐሳብ ያከሽፍባታል። ምሽት ላይም ጁዋና ሙን ስለ ግንኙነታቸው መፍትሄ ምን እንደሆነ ሲጠይቃት ከምንም አይነት ቆንጆ ሴት ጋር እንዳያወራ እንደሆነ ፍላጎቷ ነግራው እያለቀሰች ትሄዳለች። ይህንንም ሚኖ እያየ እሱን ትታ ለሌላ ወንድ ስለምትጨነቅ በጣም ያዝናል። ክፍሏ ገብታም ለጓደኞቿ ሐዘኗን እንድትገልጽም እነሱ ግን ችግሯን ከቁም ነገር ስላልወሰዱት ሳያዝኑላት ይቀራሉ። ጁዋ ግን ሌላም ችግር ነበረባት። እንደ አንባቢ ሆና ለመቀጠር እንድትወዳደር የምትለቀው ቪዲዮ ላይ አምራ እንድትታይ ሜካፕ ስላልነበራት በዚህም እንደተጨነቀች ስትነግራቸው ጓደኞቿ ሜካፕ ስለነበራቸው ያሳምሯታል። በሌላ የፎቶግራፊ ክፍለ ጊዜ ሁሉም ሰው እርስ በርስ በነበራቸው ግንኙነት የተነሳ ምቾት እየተሰማው ያለ ሰው አልነበረም። በዚህም ላይ አስተማሪያቸው ሶስት ቡድን እንዲሰሩ ሲያደርጉ ጂናን ከሃናልና ከቤንጂ ጋር ይደርሳታል። ስለሚሰሩት ፊልሙን በሚያወሩበት ጊዜ የሷን ቀልብ ለመሳብ ሁለቱም ወንዶች ይፎካከራሉ። ምሽት ላይ ጁዋ ጋዜጠኛ ለመሆን እንዲረዳት ፕሮግራሞችን እያየች የሙንና የአባቱን ኢንተርቪው እንዳጋጣሚ አግኝታ ስትመለከት ስለ አዲሱ አፕሊኬሽን ከሚኖ ጋር እየሰራ እንደሆነ ትሰማለች። በነጋታው ሮዛ ለሃናል ፍቅሯን እንደምንም ብላ ከገለጸችለት በኋላ እሱ ግን በፊትም ለሷ ጥሩ የነበረላት የጂናን ጓደኛ ስለሆነች እንጂ ለሷ ምንም አይነት ስሜት እንደሌለው ይነግራታል። በሌላ በኩል ጁዋ የትምህርት ቤቱ ስፖርት ፕሮግራም ጋዜጠኛ ሆና ስቱዲዮ ከገባች በኋላ መልእክት ይደርሳትና መልእክቱ ቀጠሮ ስለነበር ቀኑን ማሰብ ትጀምራለች። ምሽት ላይም ሚኖን ስለ አፕሊኬሽኑ እንኳን ደስ አለ ልትለው ታገኘውና እሱ ግን እየተለሳለሰ ሲያዋራት ጓደኝነታችን ስለማይቀየር ለኔ በጣም ደግ መሆንህን አቆም ስትል ትጮህበታለች። የሙን አባት ውድድሩን ትቶ አፕሊኬሽኑ ላይ እንዲያተኩር ይነግረዋል። በሌላ በኩል ሮዛ ሃናል እምቢ ስላላት መቀበል ያቅታትና ኢንተርኔት ላይ ስለ ጂናንና ካፒቴኑ አሁንም ትጽፍና ካፒቴኑ በስራው ላይ አደጋ የሚፈጠር ማንኛውም አይነት ነገር ስለማይፈልግ ጂናንን ከጭፈራ ቡድኑ መሪነት ያወርዳታል። ሮዛም አጋጣሚዋን እየተጠቀመች እሷ መሪ እንድትሆን ከመሞከር ወደ ኋላ አትልም ነበር። ጂናን ኢንተርቪውዋ ላይ እንደዚህ አይነት ነገር ጽፋ የለቀቀችው ሮዝ እንደሆነች እንደምትገምት ትናገርና ለብቻቸው ሲገናኙም ሮዛ አሁን እኔ እንደዛ ያደረኩትና ምንም አይጸጽተኝም፣ ምክንያቱም ደግሞ ምፈልገውን እስካገኝ ምንም የሚያስቆመኝ ነገር አይኖርም ስትላት ሃናል ሰምቶ ከመጣ በኋላ መቼም እንደማይወዳትና ጂናንም እንደዛ ስላደረገችባት ምን ያክል መጥፎ ሰው ነሽ ብሎ ጮህባት ይሄዳል። በሌላ ሁኔታ ጁዋ ራሷን ልታዝናና ወጣ ሳለ የመጣው ዘፈን ከተላከላት መልእክት ጋር ቁጥሩ እንደሚመሳሰል ታስተውልና የምትወደውን ዘፈን የሚያውቀው ብቸኛው ሰው ሚኖ በመሆኑ ድብቅ መልእክቶችንም የሚልከው ሰው እሱ ሊሆን እንደሚችል ትጠረጥራለች። ወደነ ሃናል ስንመለስ ጂናን ብዙ ጥርጣሬ ውስጥ እንድትገባ ስላደረጋት ይቅርታ ቢጠይቃትም አሁን ግን ለሁሉም ነገር ረፍዶ ነበር።
ሚኖ ስልክ ይደወልለትና ከውድድሩ እንደወጡ ስለተነገረው ሙንን አግኝቶ ምን እየተፈጠረ እንዳለ ለመረዳት ይሞክራል። ሙንም አፕሊኬሽኑን ሊገዛው እንደሚፈልግና በምላሹም ጥሩ ገንዘብ እንደሚሰጠው ሲነግረው መጀመሪያ ላይ ምን ማለት እንዳለበት ስላላወቀ ግራ ቢገባውም ቆይቶ ግን የእህቱን እጮኛ አግኝቶ ብር እንደቸገራቸው ሲሰማ ለመሸጥ ማሰብ ይጀምራል። ጁዋም ስለ ነገሩ ሰምታ ስለነበር አግኝታው እንዳይሸጠው ትመክረውና እህቱንም አግኝቷት እንደማይሸጠው ውሳኔ ላይ እንደደረሰ ለሙን ይነግረዋል። ጁዋም በዚህ በጣም ትደሰታለች። በነጋታው የፈተናቸው ቀን ደርሶ ለጋዜጠኝነት የሚወዳደሩት ሁሉ ቀርበው የነበረ ሲሆን ጁዋ እንደ ኮሜንታተር ልምድ ስላልነበራት ከዳኞቹ የሚጠይቁትን ጥያቄ መመለስ ይከብዳትና በተጨማሪ ሚኖ ከሌላ ሴት ጋር ቀጠሮ ስለነበረው ከበድ ያለ ስሜት ይሰማታል። በሌላ በኩል ከሮዛና ከጂና ለመሪነት ጂና ትመረጥና በዚህም ደስታዋ ላይ ቤንጂ ደውሎ እንዝናና ሲላት በደስታ ጥያቄውን ትቀበለዋለች። ሮዛ ጂና መሪ የሆነችበት ቡድን ውስጥ መቀጠል ስለማትችል አቋርጣ ትወጣለች። ጂናን ኮምፒውተር ክፍል ውስጥ ስትገባ ከሃናል ጋር በአሻንጉሊቶች የተሰራ ደስ የሚል የፍቅር ጥያቄ ስታይ ደስ ይላትና ሃናልንም አግኝታው ፍቅሩ እንዳልወጣለት ሲናዘዝላት እሷም እንደ እውነቱ እስካሁን እንደምትወደው ነግረው አብረው ይሆናሉ። ሚኖም የቀጠራትን ሴት አግኝቶ ሊወዳት ስለማይችል ጓደኞች መሆን ከፈለገች መሆን እንደሚችሉ ይነግራታል። በተመሳሳይ ጂናም ቤንጂን አግኝታ ከሃናል ጋር ስለተመለሱ ምንም እንኳን ፍቅረኛው ባትሆንም ጓደኞች መሆን ግን እንደሚችሉ ትነግረዋለች። ጁዋም ከሙን ጋር ስሜት የለኝም ስትል ተለያይተው ሚኖ ከሌላ ሀብታም ድርጅት ጋር ስለ አፕሊኬሽኑ ጉዳይ አዲስ ውል ይፈራረማል። የሙን አባት አፕሊኬሽኑ ሐሳቡ ሙን እንዳልነበረ ደርሶበት ስለነበር ምንም ብር እንደማይሰጠው ይነግረዋል። በስዕል ኤግዚቢሽን ላይም ሚኖ እንደነበር መልእክቱን የላከላት ሲነግራት ጁዋ በሚኖ ድርጊቶች እየተደመመች እንደዚህ አይነት ልብ ስላለው ደስ ትሰኛለች። ድብቁ መልእክተኛም እሱ ነው ብላ ብታስብም ሚኖ ግን እንደዛ እንዳላደረገ ይነግራታል። ድብቁ መልእክተኛ ለካ አንድ የሳይኮሎጂ ተማሪ የነበረ ሲሆን ተማሪዎች ምን ይላሉ የሚለውን ለመመርመር በዛውም ደግሞ ማን ማንን ይወዳል ብሎ ለማወቅ ያደረገው ነገር ሆኖ ይገኛል።